ርዕሳችን ስለ ደስታ ይሆናል። በደስታ ወንስ ደጋው አንደኛው መከራ በውበት በሚሰጥ እግዚአብሔር ሰው፣ ሁለተኛ በከተማ የሚደሰት አለ። ታውቃላችሁ፣ በከተማ የሚደሰት ለእግዚአብሔር ሰዎች እሱ ደስታ አይደለም። የደስታን ኮምፓሳችሁን አስተካክሉ። አመስግናችሁ ስሩ። ለገንዘብ ብላችሁ ማንነታችሁን አትሽጡ፣ ሰውነታችሁን አትለውጡ። እሱ ለዘላለም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም ወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የነቢያት የሐዋርያት የጻድቃን የሰማዕታት የመነኮሳት ረድኤታቸው ሁሉ ከኛ ጋር ይሁን። ክቡር አባታችን መላከ ጽዮን አባ ወልደ ትንሣኤ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ከበሩ አባታችን መላከ ሕይወት ቆሞስ አባ ጸጋ ዘአብ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ፣ ሊቀ መዘምራን ይልማ ኃይሉ፣ የተከበራችሁ እግዚአብሔር ቤተሰቦች ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሞቶ ተነስቶ የእኛን መከራ ተቀብሎ ለእኛ ደስታ ሰላም የሰጠን መድኃኔዓለም ከባሕርይ አባቱ ከመንፈስ ቅዱስ ጋር አንድ ለምንጦል መንግስቱ ክብር ምስጋና ይግባው። ርዕሳችን ስለ ደስታ ይሆናል። በደስታ ወንስ ድገሙት። አሁን እሱ ስለ ኦርቶዶክሳዊ ደስታ እናወራለን። ኦርቶዶክሳዊ ደስታ ምንድን ነው? ስለሱ የምንማረው ምክንያቱም እዛ ጀምሬው ነበረ። በልደቱ ደስ ይላቸዋል ነበረ ደስታ። አሁን ስለ ኦርቶዶክሳዊ ደስታ አስተምራቸዋለሁ። ፊልጵስዩስ ምዕራፍ 4 ቁጥር 4 መነሻ እናደርጋለን። በጌታ ደስ ይበላችሁ። እስቲ በሁላችሁም ድገሙ ድገሙ። ይኸውላችሁ ከሰው ፊት ማስተማር ጥቅሙ ይሄ ነው። አሁን እነሱ ባይኖሩ ኖሮ እናንተ ዝም ብላችሁ እየተማራችሁ ነበር፣ ፈርታችሁ ነበር። አባቶች የሚያስፈልጉን ለመታረም ለዚህ ነው ሆኑት ማለት ነው። እሺ በምን ደስ ይበላችሁ? እሺ አሁን ስለ ደስታ አጭር ነገር እነግራችኋለሁ። ደስታ ምንድን ነው? እስኪ አንድ ደቂቃ አስቡ ሁላችሁ። እሺ አሁን አውሮስ በርሳችሁ ስለ ደስታ ቶሎ ሁላችሁ ደስታ ምንድን ነው? አውሮ አውሮ ከጎን ለሁለት ላውሮ ሁላችሁ ደስታ ምንድን ነው? ደስታ ምንድን ነው? እሺ አንድ ጥያቄ ጠይቃችሁ፣ ሰው ለምንድን ነው ሁልጊዜ የሚከፋው? ሰው ለምንድን ነው ሁልጊዜ የሚከፋው? ተስፋ ስለሌለው በውስጡ ደስታ ስለሌለው የሚያስከፋ ነገር እየገጠመ ከእምነት ውጭ ስለሆነ በእግዚአብሔር ተስፋ ስለምንቆርጥ። አይ በጣም ግሩም ነው። በጣም ለምንድን ነው ደስታ የምንፈልግሽ? ሐዋርያው ቅዱስ ጳውሎስ በተስፋ ደስ ይበላችሁ። ሐዋርያው ቅዱስ ጳውሎስ በተስፋ ደስ ይበላችሁ ነው። በጣም ግሩም ነው። አሁን ሁላችሁ ደስታ አስፈልጋላችሁ አስፈልጉ እና በዚህ ሀገር ስትረስ የሚባል ነገር አለ እና ስትረስ ለምንድን ነው የሚይዛችሁ ነው ጥያቄው። ገብታችኋል? ሀሳቡ ለምንድን ነው የምትጨነቁት? በጣም ጥሩ። እሺ ለማንኛውም ሁላችሁም ትክክል ናችሁ። አሁን ወደ ትምህርቱ ልውሰዳችሁ። በጣም ጥሩ። በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ ትርጉም የሚፈጠር ነው። በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ እይታ የሚፈጠሩ ናቸው። የሚፈጠሩ ችግሮች ሁሉ የሚፈጠሩ ሁለቱም ነገር ነው። አንድ ሁለት ሶስቱን አንስቼ ልንገራችሁ። በዓለም ላይ የሚፈጠሩ ችግሮች የሚፈጠሩት ስለ ደስታ ካለን የተሳሳተ የተንሸዋረረ አተያይ ያው ችግር ነው። ደስታ ለአንድ ኦርቶዶክሳዊ ምንድን ነው? ይህን ስታውቁ ሁልጊዜ በሰላም መኖር ትችላላችሁ። ቀንም ሌት እውነት ለመናገር ደስታ ለእናንተ ምንድን ነው?
ስለ እያንዳንዱ ነገር ኦርቶዶክሳዊ የኑሮ መርህ ሊኖረው ይገባል። ለምሳሌ የተሳሳቱ ደስታዎችን ያመጡ ሰዎች ምሳሌ ምን አይነት ችግር ተፈጠረ? ለምሳሌ አርጤምስ የምትባል ሰው ነበረች። አርጤምስ ታውቃላችሁ? ግሪክ ውስጥ የነበረች ጣዖት ነው። በየቦታው ስትረብሽ የነበረች ቅዱስ ጳውሎስ ሲታሰር ሲገረፍ የነበረው በአርጤምስ ምክንያት። የዚህች ሰው የደስታ ምንጯ ምን ነበር መሰላችሁ? ውበቷ ነበር። አባቷ መልከኛ ሰው መጥቶ ልጅህን ስጠኝ ሲለው አይ መልከኛ ብትሆን ሀብት የለህም ይለው። ሀብት ያለው መጥቶ ልጅህን ስጠኝ ሲለው ሀብት ቢኖርህ መልክ የለህም ይለው። ሀብትም መልክም ያለው ሰው ሲመጣ ስልጣን የለህም ይለው። ስልጣን ሀብትም መልክም ያለው ሲመጣ ከነገስታት አትወለድም ይለው። እንዲህ እያለ ሲያጣጥል ሰው ሁሉ ሲንቅ ልጅቱን የሚያገባጥር እንዲህ ስትመካ እሷም እንደዚያ ስትመካ መጨረሻ ላይ ምን ሆነ? አንድ ጠንቋይ መጣና ምን አለ? የዓለም ንግስት አደርግሻለሁ አለ። እሺ አለች። ሰው ሁሉ እንዲሰግድልሽ አደርጋለሁ አለ። እሺ አደረገና ወረቀቱን ጻፈና ለአጋንንት ሰጣቸው። ለአርጤምስ ያልሰገደ ይሞታል የሚል ወረቀት። ያን ወረቀት አጋንንት ጻፉና በአየር ላይ በምታት ለአርጤምስ ያልሰገደ ይሞታል የሚል ጽሑፍ በሰማይ ላይ ያሳይ። ህዝቡ እንደተሰበሰበ ሰው ሁሉ ለአርጤምስ ሰገደ። እሷ ደግሞ ማንን ወለደች? ዜውስን ወለደች። የአምላክ ልጅማ አምላክ ነው ተብሎ ለእሱም ተሰገደ። ከዚያ በኋላ የክርስትና መከራ ሁሉ የመጣው በምን ይመስላችኋል? በዚህ ሰው ምክንያት ነው። በውበቷ መደሰት የምትፈልግ ሰው በመሆኗ እሷን የሚያመልኩ ሰዎች ናቸው ሐዋርያትን ሲያሰቃዩ ሲገሉ። እነ ቅዱስ ዮሐንስ ወንጌላዊ በእሳት ውስጥ በፈላ በርሜል ውስጥ እንዲወረወሩ ያደረጋቸው፣ በደሴት እንዲታሰሩ ያደረጋቸው ይህ ምክንያት ነበር። ውበታቸውን የሚያመልኩ ሰዎች የመከራ ምንጮች ናቸው። እውነት ለመናገር ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር። ስለዚህ የመጀመሪያው በውበት ከመደሰት መላቀቅ ነው። የሚከፋል በውበት መደሰት ስለምንፈልግ። በውበት መደሰት ከፈለጋችሁ ሁልጊዜ ይከፋችኋል። ለምን ይመስላችኋል? ለዛ የሚደረግ ያልፋል። ረጅም በመሆናችሁ ከተደነቃችሁ ትጎብጣላችሁ፣ ታረጁ። በዚያ መደሰት ከፈለጋችሁ ማለት በፀጉራችሁ የምትደሰቱ ከሆነ ወይ ፎረፎር ወይ ነገር ይመጣልና ያረግፈዋል፣ ይረግፋል። አይናችሁን የምትደሰቱበት ከሆነ ወይ ያረጃል ወይ ደግሞ የሆነ ነገር ኦፕራሲዮን መደረግ አለበት ይባላል። ሁሉም ነገር ይረግፋል። በውበታችሁ መደሰት መቆም፣ የውበት ውድድርን ማቆም። የውበት ውድድርን እኔ ከገሌ ጋር ገሌ እንዲህ አድርጎ ገሌ ትናንትና አንድ ሰው እዚህ ያገኘን አባታችን ጋር እዚህ ፈረንጅ የሞሮኮ ሰው ነኝ መሰለኝ የሞሪሸስ ሰው ነኝ እና እንደው ለኢትዮጵያ ሄጄ ነበር አንድ 10 ጊዜ ያለ ምን ትመክረናለህ ለኢትዮጵያውያን አልኩ። ዝም ብሎ ሲያዩ ኢትዮጵያውያን ናቸው አሁን ያለ ስናልፍ ምን ትመክረናለህ? ሁሉን ነገር ኮፒ ከማድረግ ማቆም አለበት። ራሳችሁን ሆኗል። ከአሜሪካ ያየነው ሁሉ ማድረግ፣ ከዚያ ያየነው ሁሉ ማድረግ፣ ሁሉን ነገር ኮፒ በማድረግ ማንነታችን አጥተናል። ለኢትዮጵያውያን የምመክረው ከ2000 ዓመት በላይ የሆነ ማንነት አላችሁ፣ ማንነታችሁን ጠብቃችሁ ነው ብሎ ነበር የነገረን ማለት ነው። ምሽት ላይ ያገኘነው ወደ ባውስልሽ ነገር። ስለዚህ እግዚአብሔር ቤተሰቦች ሰው ውበቱን በውበት መደሰት ሲፈልግ ነው የሚደረገው ይጠፋል። ፋሽን ለምሳሌ ለምንድን ነው የመጣው? ለምን ይመስላችኋል? ፋሽን ሰውን ሁሉ ድሃ ያደረገው ማንነትን የለወጠው አውሮፓውያን ማንነታቸውን እያጡ በምን ይመስላችኋል? በፋሽን ከመደሰት አይታችኋል። የሰው ፍላጎት መጀመሪያ ለምሳሌ ሰፊ ልብስ ነበር ሰው የሚለብሰው፣ ሰፊ ሱሪ ነበር የሆነ ጊዜ። አሁን ደግሞ ጠባብ ከግጋር ጥብቅ የምትል የወንዶች ራሱ መጣ። ቀጥሎ ቀዳዳ ሱሪ በውድ ነው የሚሸጠው እሱ። እንዴት ቀዳዳ ሱሪ ሰው በውድ ገዝቶ ፋሽን ያደርጋል? አዳዲስ ነገሮችን በመሞከር መደሰት ከፍተኛ የሆነ የህሊና ስቃይ ነው። አታውቁትም? እውነት ለመናገር ማለት
እግዚአብሔር ሰዎች ውበት ደስታ አይደለም። በፍጹም አትደሰቱ። ሰው ሁሉ መልከኛ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተባለ ሰው ወደ ትክክለኛው መልኩ ነው መሄድ ያለው። የምንከፋው ወደ መልካችን እየሄድን ስላልሆነ ነው። መልካችን እንደሆነ ነግራችኋል። አሁን መልካችን ውስጥ አይደለም። ትክክለኛው መልካችን እግዚአብሔር መምሰል። ወደዚያ ስንሄድ ነው ደስታችን መገኘት የሚችለው። አሁን ምን ፀጉሩ ተከረከመም አደገም ምንም አለ ምንም ተደረገ ምን ደስታ የለም። ሰዎች ተጅጎርጉረው ልባቸው ግን በየደቂቃው ይደማል ይመስላል እንጂ ሲስቁ እውነት ይመስላል። በፍጹም አይደለም። ተብለጭልጨው ልባቸው ግን የጠቆረ ነው። እንኳንስ የቤተክርስቲያን አባት ዲዮጋኖስ የተባለው ፈላስፋ አላያችሁት? በጣም ሽቱ የተቀባ ሰው በአቴንስ አደባባይ ሲሄድ ምን ብሎ እንደመለሰለት መልካም ሽቱ ተቀብተሃል፣ የነፍስህ ክርፋት ግን በምን ማራቅ ትችላለህ ነበር። ውስጥ በሽቱ አይርቅማ። ደግሞ እናንተ የሽቱ ሀገር ነው ያላችሁት ፈረንሳይ። ውስጥ በሽቱ መዓዛው ያኔ ከልብ የሚመጣ ክፉ ሽታ አለ። የቂም፣ የነገር፣ የብቸኝነት፣ የብሶ ያንን አያርቀው። ለእግዚአብሔር ሰዎች ሁሉ ነገር ያልፋል። እስኪ ያንጨልጠቃችሁ አንድ ነገር እንገራችሁ። ኤልዛቤልን ታውቋታላችሁ? ታውቋታላችሁ አይደል? መጽሐፍ ቅዱስ ላይ ያለችው ኤልያስን ያሰደደችው ናቡቴን ያስገደለችው ኤልዛቤል በየጊዜው የምትለዋውጠው ምን ነበራት? የወርቅ ዘውድ ነበራት፣ የወርቅ ወንበር ነበራት፣ የወርቅ መጋረጃ ነበራት፣ የወርቅ ካባ ነበራት፣ የወርቅ ዙፋን ነበራት። መጨረሻ ላይ ስምን ሆነች? ሙታ ውሻ ነው የለሳት። የገደሏትን በመስኮት አውጥተው አንጠልጥለው ጥለው ነው የገደሉት። ያ ልብሷ አላደናትም። ያ ውበቷ ተጎትታ ከመሞት አላደናትም። ሰላም አልሰጣትም። የአንድ ድሃ መሬት ሁከት ይሰጣት ነው። ኤልያስሳ ምን ነበረችው? አንዲት መጠምጠሚያ ብቻ ነበረችው። ያችን መጠምጠሚያ ይዞ ምን አደረገ? አረገ። እግዚአብሔር ነጠቀው። ሲነጥቀውሳ የድሃው የኤልያስ መጠምጠሚያ ወሩሮት ለተማሪው ለኤልሳ ወሩሮለት ሄደ። ኤልሳ ሲሄድ ዮርዳኖስ ሲደርስ የመምሬ የኤልያስ አምላክ ወዴት ነህ ብሎ በመምሩ መጠምጠሚያ ዮርዳኖስ ሲመታው ተከፈለለትና ተሻገረ። የእግዚአብሔር ቤተሰቦች የድሃው የኤልያስ ልብስ እሱን ወደ ሰማይ አሳርጓል፣ ባህር ከፍሎ አሻግሯል። የኤልዛቤል ፋሽን ግን ተንጠልጥላ እንደ ውሻ ከመሞትና ደሟ በውሻ ተለሶ ከመቅረት አላዳናት። ሁከት የሚሰጠን የምንለዋውጣቸው ፋሽኖች አለ። አንደኛው መከራ በውበት በሚሰጥ እግዚአብሔር ሰው፣ ሁለተኛ በከተማ የሚደሰት አለ። ታውቃላችሁ? በከተማ የሚደሰት በጣም ግር የሚቆርሚያል። እንዲህ ያለው ሀገር ጥሩ ነው፣ እንዲህ ያለው ሀገር ጥሩ ነው እያለ በከተማ በቤቱ ዲኮሬሽን ይደሰታል። የሚያዝን ማለት እቃውን እኮን በትክክል ደርድሮ ሲያበቃ እንደገና ደግሞ አደራደሩ አላስደስተው እንደገና የሚደረድር ይባል። እንደዚያ ሁሉ ያለ ሰው በከተማ ውበት ወጥቶ አይቶ ከተማውን አይቶ አቤት ከተማ አቤት ከተማ። እኔ ለምሳሌ አሁን ፍራንክፈርት ነበርኩኝ፣ ግን ከተማው ሳላዩ ነው እንጨነቀ ብዬ ነው ለከተማ ጉልበቴን ማባክል ባያው ጥሩ ነው። ግን ሙዚየም ምናምን አይቻልም። ከተማ ግን አላይ መጣጥ ጉልበቴን ለሚያደርግ ለሚደክማል። ኔሮን ቄሳር ታውቃላችሁ? ኔሮን ቄሳር በከተማ ውበት የሚደሰት ሰው ነበር። በከተማ ውበት አንድ ቀን ቁጭ ብሎ ከከተማው ዳር ሆኖ ሲያየው ከተማው አስጠላው። ሮም አይ ላቃጥለዋል፣ አዲስ እንዲሰራልኝ ላቃጥለዋል። አይገርም? በእሳት አነደደ ሮማ ከተማ በ67 ዓመት በእሳት አቃጠልና ከተማው ሲነድ እያየ ይደሰት ነበር። እንዴት አይነት ግፈኛ ሰው ሆኖ በዚያ ይደሰታል። ከዚያ ስናደረግ ደግሞ ከተማውን አቃጥሎ ክርስቲያኖች ጣዖት አናመልክም በማለታቸው አማልክት ተቆጥተው ነው ይሄ እሳት የወረደብን አለ። በዚያ ምክንያት ነው ቅዱስ ጳውሎስና ቅዱስ ጴጥሮስ ራሱ የተገደሉት። በኋላ ስስሙ ሆነ ህዝቡ አውቆበት ከተማችን አወደመ ብሎ ከከተማው ወጥቶ እየለመነ እየበላ አብዶ ሰውነቱ ሁሉ ተበላሽቶ ነው የሞተው። ከዚያው ከተማ
ደስ ከተሰኘበት ከተማ ወጥቶ ማለት ነው። ይሄ መረን የሌለው ገደብ የሌለው ደስታ ፈላጊነት። እንዲህ ያለ ችግር መከራ ያለ በዘፈን የሚደሰቱ አሉ። እያደነዘዛችሁ ነው እግዚአብሔር ሰው። አሁን ያውቃለሁ እዚህ ሀገር ስትኖር የቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ፣ ብቸኝነት አለ፣ እንዳሰባችሁት አለመሆንም አለ፣ ብዙ ነገር አለ። እዚህ መጥቼ እንዲህ አድርጌ ስትሆን እንደገና ከላይ ደርሳችሁ ታች መውረድ የሚገርማቸው ያንን ለመርሳት ዘፈን ልታዳምጡ ይችላል። ግን ያ ማደንዘዣ ነው። እውነቴን ነበር። እስኪ አንድ እቤት ውስጥ እንጀራ ባይኖር አንድ ሕፃን ልጅ እንጀራ ስጡ እያለ ቢያስቸግር ዝም ብለው በኋላ እንሰጣለን ብንለውና ዝም ሳንሰጠው ስንቀር ነው እንደገና ስለሙ። ስለዚህ ተመልከቱ ዘፈኑ ይሄ ዝም በል አይምሯችን ለሚጠይቅ ጥያቄ ዝም በል እንለዋለን። ለጊዜው እናባብለዋለን። በዘፈኑ ስንነሳ እዚያው ሀዘናችን ውስጥ ነው። ዘፈኑ ተደምጦ ተኝታችሁ ስትነሱ ያው ብቸኝነት ነው የሚገጥማል። ያ ማደንዘዣ ነው። እነማን ናቸው ታዲያ? ሄሮድስ የዮሐንስ መጥምቅን አንገት ያስቆረጠው በምን የሚደሰት ሰው ነበር? በዘፈን የሚደሰት ሰው። በዘፈን ተደስቶ ዮሐንስ መጥምቅን አስገደለ። መጨረሻ ላይ እሱ ከእስራኤል ሮማ ሄዶ ታስሮ ሰውነቱ ሸቶ ቆስሎ የገዛ ስጋውን አብዶ እየወጨቀ እየበላ ነው የሞተ። ማን? ሄሮድስ። በዘፈን የሚገኝ ደስታ የለም። አውልቀን መጣላለን። ምን ለመናገር ደስ ያለው ቢኖር ምን ይበልናል? ይዘምራል። ያዘነ ቢኖር ይጸልይ። የእግዚአብሔር ሰዎች እሱ ደስታ አይደለም። የደስታን ኮምፓሳችሁን አስተካክሉ። እንዲህ ዘወር የምታደርጉትን ምፈልግ ዘወር የምታደርጉ ትክክለኛ ደስታ ያለበትን ነግራቸዋል። ታዲያ መቼም ጸልይ ብሎ እንዳት ቆይ ሌላ አለ መጸለይ እውነት ነው፣ ግን መንገዱን ነግራቸዋል። አንደኛው በዘፈን መደሰት ማቆም አለባችሁ። በዘፈን መደሰት ካቆማችሁ ከቃሉ ጋር ናችሁ። አሁን መዝሙሩ ሲደምቅ ራሱ በጣም ደስ የሚላችሁ እግዚአብሔር ያሰባችሁ ነው ወይስ እንደው ደስ እያላችሁ ነው? እሱ ራሱ ደስታችን መስተካከል አለበት። ትክክለኛ ዘወር በዘፈን መደሰትን ማቆም። አራተኛው በመጠጥ የሚደሰቱ ሰዎች አሉ። በመጠጥ መደሰት እየሰማችሁ ነው። መጠጥ ኃጢአትም ጽድቅም አይደለም። በመጽሐፍ ቅዱስ ኃጢአትም አይደለም ጽድቅም አይደለም። መስከር ግን ኃጢአት። ገባችሁ? ምንድን ነው? እንጀራ መብላት ኃጢአት ነው። ኃጢአትም ጽድቅም አይደለም። መብላትም አያጸድቅም፣ አለመብላትም አያስቆምም። መጥገብ ግን ኃጢአት። መጥገብ መስከርም ኃጢአት ነው፣ መጥገብም ኃጢአት። ስለዚህ እግዚአብሔር ቤተሰቦች መጠጥ አደገኛ ነገር ነው ከበዛ። ቀምሶ እግዚአብሔር ለማመስገን ቅዱስ ጳውሎስ ትንሽ ወይን ጠጥተህ ፈጣሪህን አመስግን ብሎ ለጢሞቴዎስ ለደቀ መዝሙሩ ልኮለት። መስከር ግን ኃጢአት። እንዲያውም ምን ይባላል መሰለህ? አንድ ሰው እባብ ከነደፈው ይልቅ የሰከረ ሰው ይብሳል ይባላል። እባብ የነደፈው ሰው ለምሳሌ ቁርጭምጭምቱን ቢነድፈው፣ ጫማው ላይ እባብ ቢነድፈው መርዙ እንዳይሰራጭ ምኑ ላይ እናስረዋለን? ጉልበቱ ላይ እናስረዋለን። የሰከረን ሰው ምኑ ላይ ነው የምናስረው? ምን ጠቅላላ እኮ ተመርዟል። መስከር በጣም ማለት በመጠጥ ራሳችሁን አታደንስ። እውነቴን ወይን በመጠጣት አትስከሩ፣ መንፈስ ቅዱስ ይሙላባችሁ እንጂ ብሏል ቅዱስ ጳውሎስ። መጠጥ አደገኛ እንቅልፍ የሚያዛባ ያልተገባ ደስታ የሚሆን ሌላ ኃጢአትን የሚመራ ስቃይ የሆነ እውነት ለምናገር ድል የሚነሳ ምስጢር የሚያባክል ሰውነትን የሚያዋርድ ከክብር የሚያሳንስ ዝቅ ያለ ለበሽታ የሚያጋልጥ የነፍስ ሸክም ነው መጠጥ። ወይን በመጠጣት ልባችሁን አትክዱ ይላል ሉቃስ ወንጌል ምዕራፍ 1 ቁጥር 34።
ልባችሁ አትክፈሉ። ልብ ይከብዳል፣ መልካም ነገር እንዳያስብ ያደርገዋል። የጠጣችሁ ራሳችሁን አታደልዙ፣ አትጉዱት። ትልቅ ሰው መሆን ይቻላል። የፈለገ ብትወድቁ ተነስቶ ትልቅ ሰው መሆን ይቻላል። በገጠማችሁ ነገር ራሳችሁን መጉዳት የለባችሁ። ውሻ አሉ አባቶቻችን ይላል፣ ውሻ በገዛ ምላሱ ቁስሉን ያስፋፋዋል ይላል። የውሻ ምላሱ ምንድን ነው? ቀዝቃዛ ነው እና ቁስል ሲይዘው ምላሱ ሲለሰው ሲያቀዘቅዝለት ደስ እያለው ምን ያደርገዋል? ሲለሰው ምን እያደረገ ነው የሚሄደው? ቁስል እየተስፋፋ ሄደ። ሰው በጠጣ ቁጥር በዘፈነ ቁጥር የነፍሱ ቁስልና የልቡናው ሐዘን እየጨመረ ሄዳል። ይሄ የተሳሳተ ደስታ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። በገንዘብ መደሰትስ ጥሩ ነው አይደለም? በእውነቱ ማለት ስለ ገንዘብ ራሱን ምልከታችሁ ይስተካከል። ወንድሞችና እህቶች ገንዘብ ክፉ ነው አላሉ። ገንዘብ ሰዎችን በሁለት መንገድ ባሪያ ያደርጋቸዋል። ታውቃላችሁ አይደል? ጌታ ለገንዘብና ለእግዚአብሔር እኩል መገዛት አይችልም። አንደኛ አግኝተውት መጠቀም ለማይችሉ ሰዎች ባሪያ ያደርጋቸው። ሁሉን ነገር በገንዘብ ማድረግ የሚችሉ ይመስላቸዋል። ሁለት ለመናገር ማለት ነው። አሁን ሀብት ያላቸው ሰዎች ንስሐ አባታቸው ለስብሰባ ሲጠራቸው ቶሎ ብለው መዋጫ ሲኖር ጥሩ ይሆናል። በፍጹም ትክክል አለ። ይህ የራሱ የገንዘብ ባሪያ የሆነ ሰው። አንዳንድ ሰው ቤተክርስቲያን ሄዶ ገዳም ሂዶ በገንዘቡ የሚፈራ የሚከበሩ ይመስለዋል። እናንተ ታደርጉት አታደርጉት እንጂ አንዳንድ ከውጭ ሀገር ሰዎች ሲመጡ እኛ ላይ ሁሉ መተግበር ይፈልጋል። ለምሳሌ አሁን ገዳም መጥተው አባ ገዴን ማግኘት ፈልጌና የሉም ስላቸው ከአሜሪካን የመጣው በላቸው ይላል። አሜሪካ ገነት ነው መንግስተ ሰማያት? እንዲሁ ግርም ነው የሚያደርግ። ይሄ የገንዘብ ባርነት ነው በራሱ። ምን ማለት ነው? ከዚያ እንደመጡ ሲያውቁ ያገኙኛል፣ ያከብሩኛል። መጀመሪያ ራሱ እንደዚህ ብሎ ማሰብ ፈጽሞ ነው የገንዘብ ባርነት ነው። ገንዘብ ሰዎችን ባሪያ ያደርጋል። ባርነቱ ምንድነው? ሁልጊዜ ይሄን አስተካክዩ፣ ይሄኛውን ካምፓኒ አስተካክዩ፣ መስመር አስይዘው ይሄን አስተካክዩ እንዳሉ እንደባከኑ ነው የሚሞቱ። እንዳይደሰው ወደ ጸሎታቸው አይመጡ፣ ወደ ንግዳቸው አይመጡ፣ ወደ ቁርባን አይመጡ። የጸሎት ጊዜ የላቸው፣ መጽሐፍ ቅዱስ የማንበቢያ ጊዜ የላቸው፣ ለኪዳን ጊዜ የላቸው፣ ለቤተሰብ ጊዜ የላቸው፣ ለሀገር ነገር ለቤተክርስቲያን ነገር ጉዳይ የላቸው። ጉዳያቸው ብር ነው። እስመ ሥራው ለሁሉ ከአፍቅረ ነዋይ ይቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 ላይ ሲናገር ገንዘብን መውደድ የኃጢአት ሁሉ ስር ነው። ሁለተኛ ገንዘብ ያጡትን ሰዎችን ባሪያ ያደርጋቸዋል። አይደለም? ገንዘብ ሲያጡትን ባሪያ ያደርጋል። ስለዚህ በአግባቡ መያዝ ያለባቸው። ገንዘብ ይዘውት ካላወቁትም ይገዛል፣ ሲያጡትም ደግሞ ባሪያ ያደርጋል። ለዚህም ደግሞ ማለት ሲኖራችሁ እወቁበት፣ ሳይኖራችሁ ደግሞ እግዚአብሔርን አመስግናችሁ ስሩ። ለገንዘብ ብላችሁ ማንነታችሁን አትሽጡ፣ ሰውነታችሁን አትለውጡ፣ ራሳችሁን ጠብቁ። ማንነት ከገንዘብ በላይ ነው። እውነቴን እነግራለሁ። ማንነት ማለት ለኛ ሰውነት ማለት ማንነት ለኛ ኦርቶዶክሳዊነት ከገንዘብ በላይ ነው። ገንዘብ እኮ እኛን ሸኝቶ ሰው ኪስ ውስጥ ሲገባ የገሌ ነኝ የማይከዳተኛ አይደለም። ድሮ ስትጠብቁት ስትለፉለት ላባችሁን ጠብ ስታደርጉለት ኖራችሁ ስትሞቱ ሰው ተካፍሎ ሲወስደው የኔ ነኝ አይደለም። የሚወርሱ ሰዎችስ በህግ ነው። ሌባ ሲወስደው እኮ የገሌ ነኝ በህግ አምላክ አይደለም። ሰለጥቶ የሚሄድ ለዚህ ከዳተኛ ብላችሁ ማንነታችሁ እንዳትተው። ገንዘብን ደስታ አይሰጥም። እስኪ አንድ ጥያቄ ልጠይቃችሁ። ቃል ለጉሮሮ የጣፋጭ ነው በእግዚአብሔር ስም ለምን? እስኪ አንተ ልጠይቃችሁ። ማር በልታችሁ ጉሮሯችሁ ጣፍጧችሁ ያውቃል? ማር ወረድ እየጣፈጠው ጉሮሮ ውስጥ የጣፈጠው ሰው አለ? እሺ ስጋዎት ጉሮሮ ላይ የጣፈጠው
አለ ወይ? እሺ ጠጅ ጉሮሮ ላይ የጣፈጠች ምግብ ጥሩ ሌላ ነገር የሚጣፍጥ ኬክ የሚባል እሱ ጉሮሮአችሁ ላይ ጣፍጧችሁ እሺ ጨጓራችሁ ላይ ይጣፍጣል። የት ላይ ልንጠፍት? ሁሉም ነገር አፍ ላይ የሚቀር ሁሉም ነገር አፍ ላይ የሚቀር ይኸውልህ በምግብ መደሰት እራሱ አንድ ችግር። ምግብ መብላት ኃጢአት አይደለም። በምግብ ግን መደሰት አቤት አቤት የተደረግሽ አቤት አቤት ማድነቅ ራሱ በዓል ሲመጣ ራሱ ምግቡን እያሰቡ መደሰት አለ። የኖር መብላት ነው የለም። በምግቡ ግን ደስታን መፈለግ ማለት ነው። ሰምታችሁ ሁሉ ነገር የት ላይ የሚቀር አሁን ታርጎ እዚህ ላይ ምን ወጥ ነው ያለ? ቀይ ወጥ፣ ነጭ ወጥ፣ አልጫ ተደርድሮ ትምሮ በስታ ዛሬ ጥሩ ባለሙያት ይላል። በሽሮ ወጥ ግጥም አድርጎ በልቶ ጥሩ ባለዋል ለምን ያበላችሁ? ሁሉም ቢሆን ለአፍ ነው። ግጥም አድርገህ ከበላህ ጥሩ ባለሙያት በቃ ጉዳዩ ግን ከመብል ጋር አይደለም ያገናኛል። የመንፈሳዊ ደስታ ነው ግን ቁም ነገሩ ወዳችሁ ከሞላ ሽሮ ስበልታችሁ ለምን ጥሩ በዓል ነው አትል። ሰው የዓይን አምሮትና የአፍ አምሮት፣ የጆሮ አምሮት፣ የአፍንጫ አምሮት ሊገድለው ሁለት ይቀራል። በጆሮ ዘፈን፣ በአፍንጫ ሽቱ፣ የአፍ ጣዕም መቅመስ የዓይን የሚግለጨለጭ ነገር አያችሁ። የእግዚአብሔር ቤተሰቦች ይህ ሁሉ ደስታ አለ። ፈቃዱ ጋር ናችሁ፣ ፈቃዱ ጋር ናት። እግዚአብሔር ከሁላችን ጋር ነው።